ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች ከዋሸራ አካዳሚ የተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 4 ነው የሚሆነው። የዚህ የዩኒት 4 ወይም ቻፕተር 4 ላይ ያለ ቶፒክ ዲተርሚናንት ኤንድ ዜር ፕሮፐርቲስ የሚለው ነው። እስካሁን ድረስ ከሌሰን 1 አንስተን እስከ ሌሰን 3 አይተናል ማለት ነው። ከዛ የቀጠለ ነው ኮፋክተር ኤንድ ማይነር የሚለውን አይተን ነው የመጣ ነው። አሁን ደግሞ ከዛ የቀጠለ ኮፋክተር ኤክስፓንሽን ኦፍ ዲተርሚናንትስ አሎንግ ኤኒ ሮው ኮፋክተር እና ማይነርን በመጠቀም ዲተርሚናንትን እንዴት አድርገን ማግኘት እንደምንችል ፈርስት ሮው ላይ ብቻ ነው ያየ ነው ሌሰን 3 ላይ ማለት ነው። አሁን ደግሞ በሶስቱ ሮው ተጠቅመን እንዴት አድርገን ነው ዲተርሚናንትን መለየት የምንችለው ወይም መስራት የምንችለው። በሶስቱም ሮው ተከትለን ብንሰራ ያው ተመሳሳይ ነው። ምን እንደሚመጣ እስቲ እናያለን ቀጣይ ኤግዛምፕሎች ላይ ማለት ነው። እስቲ እቺኛይቱን ቴረም እናያለን። ሌት ኤ is equals to aij 3/3 b a square matrix of order of 3 እንግዲህ ማትሪክስ አለ ስኩዌር ማትሪክስ መሆን አለበት ዲተርሚናንትን ለማወቅ ከተፈለገ ማለት ነው። ወይም ለመስራት የግድ 3/3 ወይም ከዛ በላይ ሊሆን ይችላል። የግድ ካልሆነ መስራት እንትናለን ማለት ነው። ስለዚህ order of 3 የሆነ ስኩዌር ማትሪክስ of then the determinants of A can be expressed as a cofactor expansion along any row of A። እንግዲህ ኮፋክተርን ስንፈልግ መጀመሪያ ማይነር ማግኘት አለብን። ማይነርን ከሰራን በኋላ ኮፋክተር ከዛው አንድ ላይ ያይዘን መስራት እንችላለን። ኮፋክተር እና ማይነር አንድ ላይ አገናኝተን በኦፕሬሽን ማለት ነው ዲተርሚናንትን ማወቅ ይቻላል ነው። ለዚህ ነው አገልግሎቱ ወይም ጥቅሙ ማለት ነው ኮፋክተር እና ማይነርን መስራቱ። ስለዚህ ከዛ በመቀጠል ይሄንን ፎርሙላ ትናንትና ሰርተናል ማለት ነው። በዚህ ተጠቅመን ዲተርሚናንትን ኦርደር ኦፍ 3 የሆኑትን ማትሪክሶች በመጠቀም መስራት ችለናል ማለት ነው። ፈርስት ሮው ላይ ዛት ኢዝ ዲተርሚናንት ኦፍ ኤ a11 ማለት ፈርስት ኢንተሪ ነው ወይም ፈርስት ኤሌመንት ላይ ያለችው ናት። c11 ማለት እንግዲህ ማይነርን ተጠቅመን ኮፋክተር ማግኘት ይቻላል ነው። ስለዚህ የሁለቱ ፕሮዳክት ሲደመር አሁንም a12 c12 ፕላስ a13 c13 ታይምስ አድርገን መስራት እንችላለን ማለት ነው። አይ እንግዲህ ፖዚቲቭ ኢንቲጀር ነው የሚሆነው ወይም ናቹራል ነምበር መሆን አለበት ነው። ስለዚህ ወደሚቀጥለው ኤግዛምፕል እናያለን። ተማሪዎች እንግዲህ ኤግዛምፕል 1 ምንድነው የሚለው ሌት a is equals to 1 7 2 0 5 2 -1 0 -1 4 1 የሚለው ማትሪክስ አለን። ሶስቱንም እንትኖችን ተጠቅመን እንዴት አድርገን መስራት እንችላለን ነው። ሶስቱን ሮው አሁን የመጀመሪያው ሮው ይሄ ነው። ጥያቄው ምንድነው የሚለው then compute the determinants of A using a cofactor expansion along all the 3 rows ይላል። እንግዲህ 3 ሮዎች ናቸው ያሉት። የመጀመሪያ ሮው ተጠቅመን አይተናል በሌሰን 3 ማለት ነው። እስቲ የመጀመሪያውን ሮው እንጠቀምና እሺ ተማሪዎች ሮው 1 ላይ ያለውን ይሄንን ኤግዛምፕል 1 ስንመለከት ሌት a is equals to 1 7 0 5 2 -1 4 1 then the compute the determinants of A using the cofactor expansion along 3 rows ይላል። በሶስት ሮው እንዴት አድርገን ዲተርሚናንቱን ተመሳሳይ ማምጣት እንደምንችል ነው አሁን የምናየው። ስለዚህ ይሄን ሰርተናል ማለት ነው። ልክ ሌሰን 3 ላይ እንዳየነው ማለት ነው a11 c11 plus a12 12 plus 1 a13 c13 ብለን ተነስተን ይሄንን አርገናል ማለት ነው። 1 times c11 ወይም ኮፋክተር ማለት ነው plus 7 times c12 ይሆናል plus 2 c13 ይሆናል ማለት ነው። እቺን ነው የወሰድኩት። ሶ ወደዚህ ስመጣ ወደ ኮፋክተር እመጣለሁ። ኮፋክተር ማንን ነው ዲተርሚናንት የምፈልገው a11 ይሆናል። እዚህ ጋር ደግሞ a12 ነው የሚሆነው። እዚህ ጋር a13 ይሆናል ማለት ነው። ስለዚህ a11 ላይ ያለውን ዲተርሚናንት የሚሆኑ ኤሌመንቶችን አስቀምጣለሁ ማለት ነው። ስለዚህ a11 ማለት ይሄንን ነው የማየው 5 2 ይሆናል። እዚህ ጋር 5 2 እና 4 1 ይሆናል። ቀጥሎ a12 ላይ ሄዳለሁ። ይሄንን ነው የምመለከተው 0 2 እና -1 1 ይሆናል። እሺ ቀጥሎ
2 ላይ ስመጣ 0 5 እና -1 and 4 ይሆናል ማለት ነው። ስለዚህ ወደዚህ ስመጣ ኢቨን ስለሆነ ፖዚቲቭ ነው የሚሆነው። እዚህ ጋር 1 ይሆናል። ስለዚህ ማባዛት እችላለሁ። 5 ሲቀነስ 2 ጊዜ 4 8 ነው። በዚህ እጨርስና ይችኛይቱ ኔጌቲቭ ነው የምትሆነው ምክንያቱም ኤክስፖነንቱ ኦድ ስለሆነ ማለት ነው። ስለዚህ -7 አሁንም እዚህ ጋር ያለውን 0 ታይምስ 1 0 ነው የሚሆነው። ስንት ይሆናል? በአጠቃላይ ፖዚቲቭ 2 ትሆናለች ማለት ነው። 0 ማይነስ ፕላስ ትሆናለች። ሶ ወደዚህ ስመጣ ደግሞ ምንድነው የሚሆነው? ኢቭን ስለሆነ ፖዚቲቭ ነው የሚሆነው። ይሄኛው ቀጥታ 0 ታይምስ 4 0 ነው የሚሆነው። እሺ ይሄ ማይነስ አለች በመሃል ማይነስ ፕላስ ትሆናለች። ስለዚህ 5 ይሆናል ማለት ነው። 1 ታይምስ 1 1 ነው የሚሆነው። እዚህ ውስጥ ያለው ኔጌቲቭ 3 ይሆናል ማለት ነው። 7 ኢንቱ 2 ይሆናል ፕላስ 2 ታይምስ 5 ይሆናል ማለት ነው። እዚህ ጋር ያለችው ኔጌቲቭ 3 ኔጌቲቭ 14 ይሆናል ፕላስ 10 ይሆናል ማለት ነው። ስንት ይሆናል? ኔጌቲቭ 17 ነው የሚሆነው። ኔጌቲቭ 17 ሲደመር 10 ይሆናል። ስንት ይመጣል? ይሄ ኔጌቲቭ 7 ይመጣል ማለት ነው። እሺ ወደሚቀጥለው እንሄዳለን። እሺ ሮውቱ ላይ ያለውን ስንሰራ አሁንም ዲተርሚናንቱን ተመሳሳይ ነው የሚመጣው። ተመሳሳይ ይመጣል። ይኸው ሮውቱ ማለት እችኛይቱ ናት። ስለዚህ ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ 0 ታይምስ c21 ፕላስ 5 c22 ፕላስ 2 c23 ይሆናል ማለት ነው። ስለዚህ ይሄኛው 0 ነው ሙሉ ለሙሉ ይሄን ለማሳየት ተፈልጎ ነው። ስለዚህ በዚህ መልክ እናስቀምጠዋለን። 1 2 -1 2 -1 the power of 5 1 7 -1 4 ይሆናል ማለት ነው። 0 ታይምስ ይሄኛው ማትሪክስ መልሶ 0 ነው የሚሰጠን። እዚሽ ጋር ኢቭን ስለሆነ ፖዚቲቭ ነው የሚሆነው። 1 ታይምስ 5 5 ነው የሚሰጠን። 1 ታይምስ 1 1 ይሆናል። እዚህ ጋር ማይነስ አለች ማይነስ ፕላስ ታደርገዋለች። 1 ታይምስ 2 2 ነው የሚሆነው ፕላስ -2 ምክንያቱም ኦድ ስለሆነ ማለት ነው። ይሄኛው ኦድ ከሆነ ኔጌቲቭ ነው የሚሆነው ስናባዛው። ስለዚህ -2 ይሆናል። እዚህ ጋር 1 ታይምስ 4 4 ነው ፕላስ -1 ታይምስ 7 ማይነስ አለች ውስጥ 7 ይሆናል ማለት ነው። ስለዚህ ይሄ 0 ወጥቷል። 5 ታይምስ 3 15 ነው የሚሆነው። እዚሽ ጋር ያለችው 11 ናት። 50 -22 -7 ይመጣል። እንግዲህ ሮው 2 ላይም የሰራ ነው። ሮው 1 ላይ ተመሳሳይ ነው ማለት ነው። ዲተርሚናንቱ ተመሳሳይ ዲተርሚናንት ይኖራል ማለት ነው። ስንት ይመጣል ማለት ነው? -7 ነው የሚሰጠን እዚህ ጋር ልክ እንደ ቅድሙ ሮው 1 ላይ ሰርተን እንዳገኘ ነው። ተመሳሳይ -7 ቀጣይ ሮው 3 ላይ ያለውን እንሰራለን ማለት ነው። እሺ ሮው 3 ላይ ያለውን ዲተርሚናንት ሮው 3 ተጠቅመን የምናገኘው ዲተርሚናንት -7 መሆን አለበት። እስቲ እያየን እንሄዳለን ማለት ነው። እዚህ ጋር እንደተመለከትነው ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ -1 ኮፋክተር 3 ፕላስ 4 ታይምስ c32 ፕላስ 1 ታይምስ 3 ይሆናል ማለት ነው። እዚህ ጋር ኮፋክተሩን ስንፈልግ የመጀመሪያው ምንድነው የምናደርገው? ኤ 3 1 ይሆናል። እዚህ ጋር ደግሞ ኤ 3 2 ይሆናል። እዚህ ጋር ኤ 3 ይሆናል ማለት ነው። the determinant of ኤ 3 the determinant of ኤ 3 the determinant of what ኤ 3 ይሆናል ማለት ነው። ሶ ኤሌመንቶችን ማስቀመጥ ይጠበቅብናል። ኤ 3 የምናገኘው እዚህ ጋር ነው። ይሄና ያለን 7 2 እና 5 2 ይሆናል ማለት ነው። 7 2 5 2 የሚለውን ኤሌመንት እንወስዳለን። የዚህኛውንም እንደዚሁ ፓወሩን ደምረን ማስቀመጥ ይኖርብናል። እዚህ ጋር 4 ነው የሚሆነው። እዚህ ጋር ደግሞ 3 ፕላስ 5 ይሆናል። እዚህ ጋር 6 ነው የሚሆነው። ስለዚህ ኤ 3 ኤሌመንቶችን ማስቀመጥ ይኖርብናል። ኤ 3 ማለት ይሄ ነው። ይሄንና ይሄንን እንትንላለን። ስለዚህ ማንቀር ማለት ነው 1 2 እና 0 2 ነው የሚሆነው። 1 2 0 2 ይሆናል ማለት ነው። ወደዚህ ጋር ኤ 3 ላይ ስንሄድ ይሄ ነው የሚሆነው 1 7 እና 0 5 ይሆናል። 1 7 0 5 ይሆናል ማለት ነው። ሶ the determinant of ኤ 3 እና the determinant of ኤ 3 እንደዚሁም ደግሞ the determinant of 3 ኤሌመንቶችን በዚህ መልክ ካስቀመጥን በኋላ ማባዛት ይኖርብናል ማለት ነው። ሶ -1 ይሄ ኢቭን ስለሆነ ፖዚቲቭ ነው የሚሆነው። ስለዚህ ማይነሷ እዚሽ ጋር ትቀመጣለች።
ስለዚህ ዲተርሚናንቱን ውስጥ ያሉትን እንትንላለን 7 ታይምስ 2 14 ነው የሚመጣው ወይም 14 ሲቀነስ 2 ሲባዛ በ5 10 ነው የሚሆነው። ወደሚቀጥለው ሲሄድ ኦድ ስለሆነች ኔጌቲቭ ታደርገዋለች 4 አሁንም ውስጥ ያለው እናባዛለን አንድ ጊዜ 2 ስንት ነው 2 ነው የሚሆነው 0 ሲቀነስ 0 እናደርጋለን እዚህ ጋር የሚያመጣው ለውጥ ስለሌለ ማለት ነው። ኢቭን ስለሆነ ፖዚቲቭ ነው የሚሆነው እኛው ፖዚቲቭ 1 ይሆናል ማለት ነው። ሶ ውስጥ ያሉትን እናባዛለን 1 ታይምስ 5 5 ነው የሚሆነው ማይነስ 0 ይሆናል ማለት ነው። 0 ታይምስ 7 0 ነው የሚሰጠን። ስለዚህ ቀጥታ ብራኬት እናስወግዳለን ወይም ሪሙቭ እናደርጋለን ማለት ነው። ስለዚህ ስንት ይሆናል ማለት ነው 14 ሲቀነስ 10 4 ነው የሚሆነው 4 ይሆናል ማይነስ 4 ኢንቱ 2 ነው የምትሆነው እቺኛይቱ ፕላስ 1 ታይምስ 5 ይሆናል ማለት ነው። ሶ ወደዚህ መጣ ማይነስ 4 ይሆናል። ይሄ እዚህ ጋር ማይነስ ስንት ነው 8 ነው የሚሆነው ማይነስ 8 ይሆናል ፕላስ ስንት ይሆናል ማለት ነው ይሄ 5 ይሆናል ማለት ነው። ስለዚህ ኔጌቲቭ 4 ሲቀነስ 5 ኔጌቲቭ 12 ነው የሚሰጠን ሲደመር 5 ስለዚህ ኔጌቲቭ 7 ሰጠን ማለት ነው። አያችሁ ተማሪዎች እንግዲህ በሶስቱ ሮው ብንሰራ ተመሳሳይ ዲተርሚናንት ነው የምናገኘው። ወደሚቀጥለው ኤግዛምፕል እንሄዳለን። እሺ ተማሪዎች እቺኛይቱን አጠር ያለችዋን ኖት እናያለን። እንዴት አድርገን ዲተርሚናንትን ማግኘት እንደምንችል ኤክስፕሬሽን ኦፍ ዚስ ተጠቅመን ማለት ነው። let A is equals to aig n by n be a square matrix of order of n ማለት ነው። እንግዲህ ዲተርሚናንትን ለመስራት ማትሪክሱ ምን መሆን አለበት? ስኩዌር መሆን አለበት ነው። ስኩዌር ማትሪክስ ካልሆነ መስራት አንችልም። ቀጣይ መስራት የምንችለው እሺ ኤ ላይ ምንድነው የሚለው the expression -1 ሳይኑን ለማግኘት ነው። እንግዲህ -1 የኮፋክተር ዋና እንትናችን ፎርሙላ ናት ማለት ነው። እቺኛይቱ -1 the power of I plus j I ማለት ኢንዲኬት የምታደርገው ሮውን ነው። j ደግሞ ኢንዲኬት የሚያደርገው ኮሎመንን ነው። ስለዚህ in the expansion of the determinant determines the algebraic sign in the position ij of a square matrix of order of n and the signs form checkerboard patterns n of plus and minus that has plus in the 1 1 position the patterns for n is equals to 2 and 3 are give as follows ይላል። እንግዲህ order of n ተሰጥቶናል ማለት ነው። order of 2 ነው ይሄኛው order of 3 ነው ማለት ነው። ሳይንን ተጠቅመን ዲተርሚናንትን መስራት እንዴት እንደምንችል ነው እንግዲህ ብዙ ጊዜ ለፈተና የምትጠቀሙበት ወይም አጭሩ መንገድ። ካሁን በኋላ ቴክኒኮችን ነው እያየን የምንሄደው ማለት ነው። እንዴት አድርገን በአጭሩ ዲተርሚናንትን ማወቅ እንችላለን መስራት እንችላለን የሚለውን እያየን ነው የምንሄደው ካሁን በኋላ ማለት ነው። ምክንያቱም ፕሮፐርቲው ላይ የምናየው ቀጣይ ይሄ ነው ማለት ነው። ስለዚህ እስቲ ከአሁኑ እዚህ ላይ እቺኛይቱን እንዴት አድርገን መስራት እንደምንችል እስቲ እናያለን። እዚህ ጋር ኦርደር ኦፍ 2 ከሆነ a11 እና የመጀመሪያው ሮው ላይ ማለት ነው a12 አለ እዚህ ላይ ያለው ማለት ነው። ስለዚህ የመጀመሪያውን ስንፈልግ ምንድነው የሚሆነው -1 c11 እንላለን ማለት ነው። c11 ማለት -1 the power of I እና j ምንድነው 1 ነው 1 + 1 ነው የሚሆነው ማለት ነው። ስለዚህ ስንት ይሰጣችኋል ማለት ነው? ይሄ -1 the power of 2 ነው የሚሆነው ምንድነው የሚሰጠን 1 ነው። የመጀመሪያው ፖዚቲቭ ነው የሚሰጠን ማለት ነው ተማሪዎች። ቀጥሎ የሚመጣው ኔጌቲቭ ነው። ኔጌቲቭ a12 ማለት አሁንም እዚህ ጋር -1 the power of 1 + 2 ነው የሚሆነው የኛው -1 the power of 3 ይሆናል ማለት ነው። ስለዚህ -1 ነው ኦድ ስለሆነ ኤክስፖነንቱ ማለት ነው። ስለዚህ የሚቀጥለው ሳይናችን ኔጌቲቭ ነው የሚሆነው። እዚህ ጋር ብንመጣ a21 ነው የምንወስደው። a21 ማለት -1 the power of 2 + 1 ነው የሚሆነው። ስለዚህ ምን ይሰጠናል እዚህ ጋር -1 the power of 3 ይሆናል። -1 ነው የሚሰጠን እዚህ ጋር። ስለዚህ ማይነስ ይሰጠናል። እዚህ ጋር ደግሞ ፕላስ ነው የሚሰጠን። ኢቭን ኩነ እንትኑ ፓወሩ ፖዚቲቭ ነው የሚሆነው
እንደዚሁም ደግሞ ኦድ ከሆነ ኔጌቲቭ ይሆናል ማለት ነው። እሺ ወደዚህ ጋር ስንመጣ የመጀመሪያው ፖዚቲቭ ነው፣ ቀጥሎ ኔጌቲቭ ነው፣ የሚመጣው ምንድነው ፖዚቲቭ ነው የሚሆነው ማለት ነው። አሁንም ደግሞ እዚህ ጋር ስንመጣ ሰከንድ ሮው ላይ እዚህ ፖዚቲቭ ከሆነ እዚህ ጋር ምን ይሆናል ኔጌቲቭ ነው የሚሆነው። ተማሪዎች ስትሰሩት ኔጌቲቭ ይሆናል። ቀጥሎ ምን ይመጣል ፖዚቲቭ ነው የሚመጣው። አሁንም እንደዚሁ ኔጌቲቭ ይሆናል ማለት ነው። ልክ እንደዚህ እየሰራችሁ ማግኘት ትችላላችሁ። እችን ተጠቅማችሁ ሰርታችሁ ማግኘት ይቻላል። ልክ እዚህ እንዳሳየዋችሁ ማለት ነው። አሁንም ይሄ ኔጌቲቭ ከሆነ እዚህ ጋር የሚመጣው ፖዚቲቭ ይሆናል ማለት ነው። ለምን አገልግሎት ይውላል? ቀጣይ ኤግዛምፕል ስንሰራ እናየዋለን ማለት ነው። እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ ይሆናል ማለት ነው። ይህን ሳይን በመጠቀም የተለያዩ ጥያቄዎችን ዲተርሚናንትን ማግኘት ይቻላል ማለት ነው። ሶ ቢ ላይ ምንድነው የሚለው ኢን ዘ determining the determinants of a square matrix by a cofactor expansion along row. The best strategy is to use a cofactor expansion along row with large number of zero ማለት ነው። እንግዲህ large number of zero ቢኖረው እንትኑ ማትሪክሱ ማለት ነው በቀላሉ በዚህ ማግኘት እንደምንችል ነው እንትን ዲተርሚናንትን ማለት ነው። ሶ እስቲ ኤግዛምፕሉን እንመለከታለን። የሚቀጥለው ኤግዛምፕል አለ፣ እሱን እያየን እንሄዳለን። ተማሪዎች እንግዲህ ኤግዛምፕል 2 ላይ ያለው ኮምፒውት ዘ ዲተርሚናንትስ ኦፍ ማትሪክስ ይሄ ነው የተሰጠን። እንዴት አድርገን ዲተርሚናንቱን ማግኘት ይቻላል? የቅድሙን ሳይን በመጠቀም ብቻ ማግኘት ይቻላል። ሳይኑን መጠቀም ይቻላል። የፈለጋችሁትን ሮው 1 ሮው 2 ሮው 3 መውሰድ ትችላላችሁ። ነገር ግን እስቲ እኛ እንትን ያለው እስቲ ከሮው 1 እንጀምር። ሮው 1ን ፈርስት ኢንተሪ 1 ነው የሚሆነው። እዚህ ጋር 1 ላይ ምን ጊዜም ይሄንን እዚህ ላይ ያለችውን ሳይን እንጠቀምና ፕላስ ናች ማይነስ ናት። እዚህ ጋር ፕላስ ትሆናለች፣ ኔጌቲቭ ፕላስ ማይነስ ይሆናል። እዚህ ጋር ፕላስ ማይነስ ፕላስ ትሆናለች ማለት ነው። ስለዚህ እችኛይቱን ስንወስድ ይሄው ፖዚቲቭ ነው ማለት ነው። ፖዚቲቭ 1 አረግ ነው ማለት ነው። ፖዚቲቭ 1 ወሰድን ማለት እነዚህን ሁለቱን ኮሎመን እና ሮውን ማየት የለብንም። ስለዚህ 4 2 እና 6 3 ይሆናል ማለት ነው። 4 2 6 3 ይሆናል ማለት ነው ተማሪዎች። እሺ ቀጥሎ ይችኛይቱ ማይነስ እንወስዳለን። እዚህ ጋር ማይነስ እናደርገዋለን ማለት ነው። ማይነስ ጥንቃቄ አድርጉ። አጋጣሚ ሆና ማይነስ ከሆነ ይሄን ፕላስ ታደርገዋለች። ስለዚህ እዚህ ጋር 2 እናደርጋለን ማለት ነው። እቺን 2 ወሰርኩኝ፣ ማይነስን ከዚህ ወሰርኩ ማለት ነው። ስለዚህ ይሄንን ማየት አይኖርብንም። 3 2 እና 5 3 ይመጣል ማለት ነው። 5 3 ይሆናል ማለት ነው። ቀጥሎ ይሄኛውን ሳይን እንመለከታለሁ። ፕላስ ይሆናል ማለት ነው። ፕላስ እዚሽ ጋር ያለችዋን ወስዳለሁ ማለት ነው ኢንተሪዋን። ስለዚህ ይሄን ማየት የለብንም። 3 4 እና 5 6 ይሆናል ማለት ነው። ሶ ከዛ በኋላ ዲተርሚናንቱን ማግኘት ይቻላል። 1 into 4 times 3 12 ነው የሚሆነው። 6 ሲባዛ በ2 ሲቀነስ 12 ይሆናል ማለት ነው። አጋጣሚ 0 ሆኗል። 3 ጊዜ 3 ስንት ነው? 9 ነው የሚሆነው። ሲቀነስ 5 ጊዜ 2 10 ይሆናል ማለት ነው። ሲደመር 1 into 3 times 6 18 ነው የሚሆነው። ማይነስ 20 ይሆናል ማለት ነው ይሄኛው። ሶ ወደዚህ ስመጣ 1 times 0 ነው የሚሆነው። ማይነስ 2 9 ሲቀነስ 10 ያው ማይነስ 1 ነው የሚሰጠን። ፕላስ 18 ሲቀነስ 20 ኔጌቲቭ እዚህ ጋር አንድ አለች፣ ኔጌቲቭ 2 ትመጣለች ማለት ነው። ስለዚህ ይሄኛው 0 ነው የሚሆነው። ኔጌቲቭ ፕላስ ይሰጠናል ማለት ነው። እዚህ ጋር ፕላስ 2 ትሆናለች። አሁንም እቺኛይቱ ፖዚቲቭ ሲባዛ ኔጌቲቭ ይሰጠናል። ኔጌቲቭ ነው የሚሰጠን። ይሄ ይሆናል ማለት ነው። መጨረሻ ላይ የምናገኘው 0 ሲደመር 0 ይሆናል ማለት ነው። መጨረሻ ስንት አገኘን ማለት ነው? 0 ሰጠን ማለት ነው። በዚህ መሰረት መስራት እንችላለን። ወደሚቀጥለው ኤግዛምፕል መሄድ እንችላለን ማለት ነው። ተማሪዎች ኤግዛምፕል 3 ምንድነው የሚለው? ኮምፒውት ዘ ዲተርሚናንትስ ኦፍ ማትሪክስ ኤ ይሄ ነው የሚሰጠን። እንግዲህ ዜሮዎች ይበዙበታል። እስቲ ምን እንደሚሰጠን እናያለን ማለት ነው። በቀላሉ ማወቅ የምችልበትም መንገድ ይኖራል። ፕሮፐርቲው ላይ ማየት እንችላለን። ነገር ግን እስቲ ሳይንን በመጠቀም እንዴት ነው ዲተርሚናንትን ማግኘት የሚቻለው የሚለውን በተለይ ኦርደር ኦፍ 3 ነው ይሄኛው፣ ወይም ስኩዌር ማትሪክስ ነው። ኦርደር ኦፍ 3 ነው ወይም ኤን ኢዝ ኢኳል ቱ 3 ነው የሚሆነው። የመጀመሪያው ምንድናት ብያለሁ? ፖዚቲቭ ናት። ቀጥላ የምትመጣው ኔጌቲቭ፣ ቀጥሎ የሚመጣው ፖዚቲቭ ነው ማለት ነው። እዚህ ላይ ኔጌቲቭ፣ እዚህ ፖዚቲቭ ይሆናል። ይሄም ኔጌቲቭ ነው የሚሆነው። እዚህም ፖዚቲቭ፣ ኔጌቲቭ፣ ፖዚቲቭ ይሆናል ማለት ነው። ልክ እነዚህን ተጠቅመን
እንዴት ነው ዲተርሚናንት ማግኘት የሚቻለው? እሺ ኤግዛምፕል 3 ላይ የምናየው ይሄን ይሆናል። ኮምፒውት ዘ ዲተርሚናንትስ ኦፍ ማትሪክስ A ኢኳልስ ቱ 1 0 0 0 ማይነስ 2 0 0 0 4 ይሆናል ማለት ነው። ይሄንን ሳይን መጠቀም ይኖርብናል። ይሄን ሳይን ተጠቅመን እንዴት ነው ዲተርሚናንት ማግኘት የምንችለው የሚለውን እናያለን ማለት ነው። 1 የመጀመሪያው ላይ የምንመለከተው -2 እና -0 ይሆናል ማለት ነው። 0 እና 4 ነው የሚሰጠን እዚህ ጋር። ቀጥሎ እችኛይቱን ሳይን እንመለከታለን። እችኛይቱ ሳይን ምንድናት? ማይነስ ነው። ማይነስን ቁጭ እናደርጋለን ማለት ነው። ቀጥሎ እዚህ ጋር ያለውን እንወስዳለን። 0 ከወሰድን በኋላ ይሄንን ነው የምናየው። 0 0 0 0 እና 0 4 ይሆናል ማለት ነው። ፕላስ ቀጥሎ የሚመጣው ምንድነው? 0 0 እና -2 0 0 የሚለውን እንትን ማለት ነው። ስለዚህ ቀጥታ መስራት እንችላለን ዲተርሚናንቱን። ሶ ምንድነው የምናደርገው? እዚህ ጋር 1 ኢንቱ -2 ታይምስ 4 ይመጣል ማለት ነው። ማይነስ 0 ታይምስ 0 0 ነው የሚሰጠን። ይሄን ከወሰድን ማለት ነው። 0 ታይምስ ይሄ መልሶ 0 ነው የሚሰጠን። ፕላስ አሁንም 0 ታይምስ ይሄ ምንድነው? 0 መብዛቱ ለዚህ ነው አገልግሎቱ፣ ወይም በአጭር ማግኘት ይቻላል ነው የሚለው። ስለዚህ ምን ይሆናል ማለት ነው? 1 ታይምስ ውስጥ ያለውን መውሰድ እንችላለን። ኔጌቲቭ 8 ነው የሚመጣው። ኔጌቲቭ 8 ማይነስ 0 0 ኔጌቲቭ 8 ይመጣል። ስለዚህ ማይነስ 8 ወይም ኔጌቲቭ 8 ይሰጠናል ማለት ነው። ሶ ዲተርሚናንት ዘ ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ ማይነስ 8 ነው የሚሰጠን። በአጭሩ ፕሮፐርቲ ላይ እናየዋለን ማለት ነው። በአጭሩ -2 ታይምስ -1 ታይምስ -2 -2 ነው የሚሰጠን። -2 ታይምስ 4 ምን ይሰጠናል? -8 ይሰጠናል። እንግዲህ እንደነዚህ አይነት ነገሮች ፈተና ላይ በተጠቀሟቸው ጊዜ ዲያጎናሉን ብቻ ብታባዙት ትክክለኛ ይሄን ይሰጠናል ማለት ነው። ወይም ዲተርሚናንቱን ማግኘት ይቻላል ማለት ነው። እሺ ተማሪዎች አራተኛውን ኤግዛምፕል እንዴት ነው የምናየው? ኮምፒውት ዘ ዲተርሚናንትስ ኦፍ ማትሪክስ ነው። አሁንም ሳይኖችን በመጠቀም እንዴት ነው ዲተርሚናንቱን ማግኘት የሚቻለው የሚለውን እዚህ ጋር ያለውን ሶሉሽን ብለን መጀመር ነው ያለብን። የመጀመሪያው ፖዚቲቭ ነው ብያለሁ። ቀጥሎ የሚመጣው ኔጌቲቭ ነው። ምክንያቱም ኦርደር ኦፍ 3 ነው ይሄኛው። ፕላስ ይሆናል። እዚህ ማይነስ ፕላስ ማይነስ ፕላስ ማይነስ ፕላስ ይሆናል ማለት ነው። በዚህ መሰረት እንዴት አድርገን መስራት እንችላለን? የመጀመሪያዋን ኢንተሪ እዚህ ጋር መውሰድ እንችላለን። ፖዚቲቭ ናት ማለት ነው። የመጀመሪያው ፖዚቲቭ ነው የሚሆነው። ቀጥሎ ይሄን ከወሰን 1 እና 5 0 እና ኔጌቲቭ 4 ነው። ይሄም በቀላሉ ማግኘት የሚቻልበት አለ። ቀጥሎ የሚመጣው ኔጌቲቭ ነው። ኔጌቲቭ ከሆነ 3 ትሆናለች። እኛይቱ እዚህ ጋር ያለችውን ሳይን እያያችሁ ተጠነቅቃችሁ። ቀጥሎ የሚመጣው 3 ከሆነ 0 እና 0 ኔጌቲቭ 4 ይመጣል ማለት ነው። ቀጥሎ እኛይቱን ፖዚቲቭ ወስዳለሁ። እዚህ ጋር ያለው ምን ይሆናል? ፕላስ ነው የሚሆነው። ስለዚህ ምን ይሆናል ማለት ነው ተማሪዎች? ቀጥሎ እዚህ ላይ 4 ነው የምወስደው። 4ን ከወሰድኩ 0 1 እና 0 0 ይሆናል ማለት ነው። ምን እናደርጋለን? ይሄኛውን 1 ታይምስ ኔጌቲቭ 4 ኔጌቲቭ 4 ነው የሚሰጠን። ማይነስ 0 ታይምስ 5 0 ነው የሚሆነው። ይሄ ማይነስ 3 ኢንቱ 0 ማይነስ 0 ይሆናል። እሺ ፕላስ 4 ኢንቱ 0 ማይነስ 0 ይሆናል። የመጨረሻ 2 ኔጌቲቭ 4 ነው የሚሆነው። ይሄ እንዳለ ሙሉ ለሙሉ 0 ነው የሚሆነው። ምክንያቱም 3 ታይምስ 0 ነው ይሄኛው። ፕላስ 4 ታይምስ 0 ነው የሚሰጠን። ሶ ኔጌቲቭ 8 ነው ማይነስ 0 ፕላስ 0 ይሆናል ማለት ነው። ኔጌቲቭ 8 ይሰጠናል። በዚህ መሰረት ዲተርሚናንቱን ማግኘት ይቻላል ነው። ሶ ተማሪዎች እንግዲህ የዛሬ ሌሰናችን በዚህ አጠናቀናል። በሚቀጥለው ሌሰን እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ለዛሬ ቻው።